ሩዝ እንግዲህ ስንሰራ በብዙ አይነት መንገድ መስራት እንችላለን ማለት ነው። እንደዚህ ደግሞ በተለያየ አታክልቶች ጨምረንበት መስራት እንችላለን ማለት ነው። እንግዲህ እዚህ ሩዝ ውስጥ ያልገባ ነገር የለም ማለት ነው። እጅግ በጣም የሚጣፍጥ ምርጥ ሩዝ ነው ማለት ነው። እንግዲህ እጅግ በጣም ብዙ ነገር ነው የገባበት ማለት ነው። በአይነቱ ነው የገባበት በቃ የቀረ ነገር የለም ማለት ነው። እንደዚህ እንግዲህ ስንሰራ ውሃ በደንብ ማብዛት የለብንም ማለት ነው። መጀመሪያ ሩዙን ለግማሽ ሰዓት ምናምን ዘፍዝፈን ካስቀመጥንም በኋላ መጨረሻ ላይ እንግዲህ ቶሎ ነው የሚበስልልን፣ ብዙ ውሃም አይፈጅብንም ማለት ነው። እጅግ በጣም የሚጣፍጥ ለየት ያለ አሰራር ነው ማለት ነው። ይሄን ሩዝ ሰርታችሁ ሞክሩት ማለት ነው። እንግዲህ ከመጀመሪያው አልቀረስኩም ነበረ፣ ሙሉ ቪዲዮ አላስገባሁትም ማለት ነው። መጀመሪያ ሩዙን ብቻ ነበረ ለግማሽ ሰዓት የዘፈዘፍኩት እንጂ ቶሎ ነው የሚበስለው እንደዛ ሩዙን ከዘፈዘፍን ማለት ነው። እጅግ በጣም የሚጣፍጥ እንግዲህ ፍርፍር ያለ ሩዝ ነው የሚሆነው ማለት ነው። በጣም የሚጣፍጥ ነው። እንግዲህ እኔ ያለሁበት ሀገር ይሄ ሩዝ በጣም እንደ አንደኛ ምግብ ነው የሚቆጠረው ማለት ነው። ያው ትንሽ ፕሮሰሱ ቢበዛም ነገር ግን ፕሮሰሱ ቢበዛም እንግዲህ ጣፋጭ ምግብ መስራት በጣም ደስ ይላል ማለት ነው። በጣም የሚጣፍጥ ምግብ ነው። ያው ብዙ ነገር ስለሚጨመርበት ብዙ ነገር ነው የሚያስፈልገን። በአንድ ከፈለግን እኛ በአንድ ነገር መስራት እንችላለን ማለት ነው። ነገር ግን እንደዚህ አይነት ከረር እንዲመጣልን ልክ እንደዚህ ጣፋጭ እንዲሆንልን ይሄን እዚህ ውስጥ የሚገኘውን ሁሉ መግባት አለበት ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁልኝ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላም እንደምትሆኑልኝ ተስፋ አደርጋለሁ። እንኳን ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤቴ ይሁኑ፣ ወደ ቤቴ ይቀላቀሉ። ውድ ቤተሰቦቼ ቪዲዮን ስታዩ ላይክ አድርጉልኝ ማለት ነው። ሰላማችሁ ብዝዝት በልልኝ እንደ ምድር አሸዋ። ነገ የበዛ ሰላም ለእናንተ ይብዛላችሁ። ዛሬ እንግዲህ አጠር ያለች ቪዲዮ ነው ይዤ የመጣሁት ማለት ነው። እንግዲህ ሩዝ በምን አይነት መንገድ እንሰራለን? አንዳንድ ጊዜ እንግዲህ አብዛኛ ሀገር እንግዲህ እንደምናውቀው ሩዝ ተቀቅሎ ብቻ በሆነ ለየብቻ ሶስ ስልስ ይሰራልና እንደዛ ነው የሚባላው። እኔ ያለሁበት ሀገር ደግሞ ሩዝ በብዙ መንገድ ነው የሚሰሩት ማለት ነው። እዚህ ሩዝ ውስጥ እንግዲህ እጅግ በጣም ብዙ ነገር ነው የተጨመረ። በጣም ነው የሚጣፍጠው። በጣም ጣፋጭ የሆነ ሩዝ ነው። እንግዲህ አንድ ጊዜ ከቀመሳችሁ በቃ ከጠገባችሁ በኋላ ራሱ ብሉ ብሉ የሚል ምግብ ነው ማለት ነው። በጣም ነው የሚጣፍጠው። ትንሽ እንደዚህ አይነት ሩዝ ለመስራት ትንሽ ፕሮሰስ ይበዛል። ነገር ግን ፕሮሰሱ የሚበዛ ደግሞ እጅግ በጣም ብዙ ነገር ነው እዚህ ውስጥ የሚጨመረው። ብዙ ግብአቶች አሉ እዚህ ውስጥ የተጨመሩት ማለት ነው። እንደዛም እንግዲህ ሁሉም የራሳቸውን መስዋዕት አድርጎ እንግዲህ በጣም ነው የሚጣፍጠው ማለት ነው። እንደዚህ ስንሰራ እንግዲህ ውሃ መብዛት የለብንም ማለት ነው። ውሃ ትንሽ ነው ወይ አንድ ካፕ፣ ትልቁ ካፕ ከሆነ አንድ፣ ትንሹ ከሆነ አንድ ከግማሽ መጨመር እንችላለን ማለት ነው። ከያለቀን በኋላ እንግዲህ ይህን ሩዝ ነው የሚመስለው ማለት ነው። እጅግ በጣም ጣፋጭ ሆነ የሚጣፍጥ በጣም ምርጥ ሩዝ ነው ማለት ነው። እንደዚህ ሩዝ ስንሰራ ደግሞ እንደዚህ ፍርፍር ያለ ሩዝ ሲሆን በጣም ነው ደስ የሚለው ማለት ነው። በጣም የሚጣፍጥ ምግብ ነው። በነገራችን ላይ እኔ የመጀመሪያ ጊዜ አይደለም ስሰራ፣ ግን ብዙ ጊዜ ሰርቻለሁ ማለት ነው። ውድ ቤተሰቦቼ እናንተም ሰርታችሁ ትጠቀማላችሁ ብዬ ነው ይዤላችሁ የመጣሁት ማለት ነው። ያው መልክ ሲጠኝ ሞያ ከጎረቤት እንደሚባለው ማለት ነው ትላለች አያቴ ማለት ነው። እንግዲህ የሰው ልጅ ሞያ ከጎረቤት ነው የሚለምደው። እንግዲህ ከቅድቅም አያታችን የመጣለን ነው። በጣም ነው የሚጣፍጠው። ሰርታችሁ ሞክሩት ማለት ነው። በጣም የሚጣፍጥ ሩዝ ነው። አሰራሩ ደግሞ በቀጣይ እንግዲህ እንደ ድጋሜ ሲሰራ ከነ መጀመሪያው ስንት ምን እንደሚገባበት አስገባላችኋለሁ ማለት ነው። መጀመሪያ መቅረጽ አልተመቸኝም ነበረ። ውድ ቤተሰቦቼ ቪዲዮ ሲታዩ ላይክ አድርጉልኝ።